በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 10 በዚህች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን ኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውንዲዮስም አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምእመናንም ሥጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ ዮስጦስ ሰማዕት። በዚህችም ዕለት የንጉሥ ኑማርያኖስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሡም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩ ሰዎችም ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተንም ጌታችን በመንግሥትህ ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህንን ስላልፈለገ እንዳይገድሉት ከለከላቸው፣ ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚያ በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቷልና ጌታዬ ዮስጦስ ሆይ ይህንን ታደርግ ዘንድ ያስገደደህ ማን ነው አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስ ካልፈለግ ሕዝቡን በአንተ ላይ አስነስቼ ከመንግሥትህ እንደማስወጣህ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያን ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብፅ ሀገር እንዲወስዷቸው አዘዘ። የእስክንድርያንም ገዢ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸውም አለዚያ እያንዳንዱን እንዲለያያቸው አዘዘው። ወደ ግብፅ ሀገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮችም አሉ። የእስክንድርያው ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግላቸውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብርህ ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑ ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዲናው ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣ፣ ሚስቱ ታውክልያን ወደ ሀገረ ጻ ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስንም በእንዲናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልን ተቀበለ። ከሥጋውም ድንቆች ተአምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አባ ኤስድሮስ ጻድቅ። በዚህችም ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ ኤስድሮስ ፈርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቃነ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶቹ ናቸው። ከእነርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንንም መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸው። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡም ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮቹም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ተማክረው ከኤጲስቆጶሳቱ ጋር ተስማምተው በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ።
ብዙ ድርሳናትን ተግሳጻትን ደረሰ። ከእርሳቸውም ስለ ነገስታትና ስለ መኳንንት የደረሰባቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትንና ሐዲሳትን ተረጎመ። የመጻሕፍቶቹንም ቁጥራቸው 18,000 ነው። እሊህም ድርሳናት ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምእመናንም ወገኖች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያልፈልቃቸው ሆኗልና። ይህንንም በጎ ሥራውን ሲፈጽም መልካም ጉዞውን አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለ። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይገባዋል አሜን። በዚህችም ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን አሜን። የካቲት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅዱስ ዮስጦስ ሰማዕት፣ አባ ኤስድሮስ ጻድቅ ዘሀገረ ፈርማ፣ አባ ፌሎ ሰማዕት፣ ቅዱስ ስምዖን፣ ቅዱስ ኒቆላዎስ። ወርሃዊ በዓላት ቅዱስ ዕፀ መስቀል፣ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ ቅድስት እሌኒ ንግሥት፣ አቡነ መልክዓ ክርስቶስ። ራሳቸውን ስለ እናንተ ሲማልዱ በእናንተ ላይ ከሚሆነው ከሚበልጠውም ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገር ስጦታው እግዚአብሔር ይመስገን። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። ዘአቅረብኩ ማሕሌተ አዘኪረ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኮፈ ምላው ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጌተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረ